አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። የኢትዮጵያውያንን መልካም ተግባራቸውን አለቃ ታዬ ገብረማርያም በ2008 ዓ.ም ሄሮዶተስን ጠቅሰው እንደገለጹት በኢትዮጵያ እጅግ ያማሩ ሕዝቦች፣ ባለደም ግባት፣ ቆንጆች፣ ውቦች ሰዎች አሉባት በማለት ውብ በሆኑ ቃላት ገልጸዋል። ርኅራኄያቸውም እንደ እግዚአብሔር ነው። ይህ ማለት ቅን ልቦና ያላቸው፣ ሰውን የሚያከብሩ፣ ሀብታቸውን ለሌሎች የሚያካፍሉ፣ የሚጋብዙ፣ ዘወትር ማዕዳቸው ሰፊና ሙሉ የሆነ ነው። በሰፊ ሜዳ ለመንገድ ኃላፊ የሚሆን ድግስ እየደገሱ ያሰናዳሉ፣ ያበላሉ። ምንም ቢሆን መንገደኛ በመንገድ የሚበላውን አያጣም። እድሜያቸው ከ100 እስከ 130 ይቀመጣሉ ወይም ይኖራሉ። እዚህ ላይ ማስተዋል የሚገባን ጥንታውያን ኢትዮጵያውያን በእድሜያቸው የታደሉ መሆናቸውን ነው። እድሜያቸው ረዥም መሆን ምን ያስተምረናል? ተወያዩ፣ እንወያይ። ሄሮዶቶስ እንደጻፉት ብላታ መርሴ ሐዘን ወልደ ቂርቆስ በ1951 ዓ.ም እንደተረጎሙት ኢትዮጵያውያን ከዓለም ሕዝቦች ሁሉ ቁመታቸው የረዘመ፣ ውበታቸው የበለጠና እድሜያቸው የረዘሙ ናቸው ሲሉ ገልጸዋል። ጸሐፊው ኢትዮጵያውያንን ከዓለም ሕዝቦች ጋር በማነጻጸር የሰጡት ሐሳብ የሚያስረዳው አንደኛ ውብ መሆናቸውን፣ ሁለተኛ ቁመታቸው ረዣዥም መሆናቸውን፣ ሶስተኛ ረዥም ዕድሜ ያላቸው መሆኑን ነው። ጸሐፊው ያሳዩን ኢትዮጵያ ከሌላው ዓለም ጋር ተወዳድራ አሸናፊ መሆኗን ነው። ስለሆነም ለኢትዮጵያውያን ቁንጅና ወይም ውበት ከእግዚአብሔር የተሰጠ ጸጋ ስለሆነ ጥንትም የነበረ አሁንም ያለ ወደፊትም የሚቀጥል የእግዚአብሔር ስጦታ ነው። በሀብትም እጅግ ባለጠጎች ወይም ባለጸጎች ናቸው። ምን ማለት ነው ብለን ማወቅ ያስፈልጋል። የእንስሳት እርባታ በብዛት የሚያረቡ የነበሩ፣ እህል ምርት በብዛት የሚገኝበት የነበሩ መሆናቸውን ያሳያል። በተለይ ወርቅ ከፍተኛውን ድርሻ ይይዛል። በዚህ ሀብት የታደለች ናት። እንዲሁም ኢትዮጵያ እንግዳ ተቀባይ ማለት ምን ማለት ነው? ባህላቸውን የሚያከብሩ፣ ለሰው ክብር የሚሰጡ፣ ያላቸውን የሚያካፍሉ፣ ሀገራቸውን የሚወዱ መሆናቸውን የሚገልጽ ሀሳብ ነው። እንግዲህ ኢትዮጵያን እንግዳ ተቀባይ የሚለው ሀሳብ አሁን የምንጠቀመው የቀደሙት አባቶቻችን የገነቡትንና የሰጡን እሴት ነው። እኛም ከአባቶቻችን ተቀብለን የኢትዮጵያውያንን ባህልና እሴት ለልጆቻችን ማስተማር ይገባናል። መምህርና ደራሲ ነጋ ገረሙ ታምራት ነኝ። ለዛሬ አበቃን። መልካም ሳምንት።